በመንግሥትህ ክቡር አባታችን ላቀናዊ ቆሞስ በዚህ ታላቅና ታሪካዊ ካቴድራል ዋና አስተዳዳሪ ክቡር ተክሊማን በዚሁ ካቴድራል ዋና ክቡራን የአስተዳደር ሰራተኞች፣ የሰበካ ጉባኤ አባላት፣ ሳምንቱን ሙሉ መንፈሳዊ አገልግሎት በሰማያዊ ክብር እንዲገለጥ እንቅልፍ በማጣት 24 ሰዓት ስታገለግሉ የቆያችሁ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ አበው ዲያቆናት በዚህ ቅዱስ ዕለት በዚህ ቅዱስ ስፍራ ተገኝታችሁ ከሰማይ የሆነውን ድነት ከምድር የምታገኙትን በረከት ናፍቃችሁ ከዓለም ተለይታችሁ በመቅደሱ የተሰበሰባችሁ ኦርቶዶክሳውያን ምዕመናንና ምዕመናት ሁላችሁ እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? እግዚአብሔር አምላክ ይመስገን ብለን ስሙን እንድንጠራ አንደበታችንን ለምስጋና ሕይወታችንን ለቅድስና የጠራ የመረጠ ለአባቶቻችን አምላክ እግዚአብሔር ክብር ምስጋና ለስሙ ይሁን። በእግዚአብሔር መልካም ፈቃድ ለጥቂት ደቂቃዎች በመግቢያዬ ላይ የተናገርኩትን የመጽሐፍ ቅዱስ ቃል የትምህርታችን መነሻ ሀሳብ አድርገን እናያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ልክ በዚህ ሰዓት ሊቃውንቱ እንዳነበቡት የዜማ ስርዓትና ግብረ ሕማማቱን በአስረዳንና በነገረን መሰረት የ6 ሰዓቱን ጸሎት በሊቃውንቱ አንደበት በግዕዝና በአማርኛ ሰምተናል። የማይታየው አምላክ ሊታይ፣ ረቂቁ አምላክ በግዘፈ ሥጋ ተወስኖ በተዋሕዶ የተገለጠው ስለ 2 ነገር ነው። አንደኛ ለአስተምህሮ፣ ሁለተኛው ለአድኅኖ ነው። አስተምህሮ የምንለው በቃል የሰበከውን በገቢረ ተአምራት ያጸናበትን፣ አድኅኖት የምንለው በዛሬው ዕለት የዛሬ 1984 ዓመት የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት 3 ሰዓት ላይ በጲላጦስ አደባባይ ቆመ። በሩ ጋር ሄዱና ቁጭ እውነተኛው ፈራጅ የሚፈረድበት እውነተኛው ንጉሥ በምድራውያን ነገሥታትና ዳኞች ፊት በተዛባበት ሰዎች ሕሊናቸው ጎሎ ቅድስናቸው ረክሶ የራሳቸው ክብር በሚታሰብባቸው ዘመን ሙት ያስነሳ፣ ድውይ የፈወሰ፣ ለምጽ ያነጻ፣ ጎባጣ ያቀና፣ ሽባ የተረተረ ድንቅ ተአምራትን ያደረገ የሁላችን አባትና አምላክ መድኃኒዓለም ኢየሱስ ክርስቶስ ስለ ሁላችን ኃጢአት የእኛን በደልና ኃጢአት ተሸክሞ በኃጢአተኛ ዳኞች ፊት ቆመ። እርሱ ግን ጻድቅ ነው። ደጉ ንጉሥ በክፉዎች ነገሥታት ፊት ቆመ። የምህረት ንጉሥ በጨካኞች ፊት ቆመ። ልክ 3 ሰዓት ላይ ሲቆም ጲላጦስ ሊፈርድበት ከማለቱ በፊት እጁን ታጠበና በዚህ ሰው ላይ አንዳች በደል አላገኘሁበትም፣ ግረፉትና ልቀቁት አላቸው። እነሱ ግን ይሰቀል ይሰቀል ብለው አብዝተው ጮኹ። መጽሐፍ እንደተናገረ መድኃኒታቸውን ሰቀሉ ብሎ እንደነገረ እነሱም መድኃኒታቸውን አዳኛቸውን ሊሰቅሉ ተወሰኑ። በጣም የሚገርመው የዓለም ምርጫ ከጻድቅ ይልቅ ሽፍታ ነው፣ ከደግ ይልቅ ክፉ ነው፣ ከንጹሕ ይልቅ ኃጥእ ነው። ዓለሙን ጊዜ የምትመርጠው ይሄንን ነው። በቀራንዮ አደባባይ ያየነው ይሄንን ነው። እግዚአብሔር ልጆች በርባን ይፈታ ብሎ ክርስቶስን ሊሰቅል የወሰነ
ዛሬም ጻድቃን የሚሰለሉበት ቅዱሳን ነቢያት ሊፈረድበት በጲላጦስ አደባባይ ቆመ። ይህ የሚገርመው ሌላው በሄሮድስና በጲላጦስ መካከል የነበረው ሰው ሄሮድስ ወደ ጲላጦስ፣ ጲላጦስ ደግሞ ወደ ሄሮድስ ሲልከው ተቀደኞችና ጠበኞች የነበሩ በጻድቁ በኢየሱስ ክርስቶስ ምክንያት ሁለቱ ነገሥታት ታረቁ። በጣም ይገርማል። ዛሬም በዚህ ዘመን ጽድቅ የሚሰብክ ጽድቅ የሚናገርና በጽድቅ የሚኖር ትውልድ ቢኖር ኖሮ እግዚአብሔር ልጆች ነገሥታት ከነገሥታት መኳንንት ከመኳንንት ሕዝብ ከሕዝብ ሳይጣላ በፍቅር ይኖር ነበር። ክብር ይግባው። የኔና የእናንተ ጌታ እነሆ መስቀል ላይ ከመሆኑ በፊት ጲላጦስና ሄሮድስን በመመላለሱ ምክንያት ያስታረቀ የፍቅር አምላክ ነው። ለዚህ ነው ወንጌላዊ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እስመ ከመዝ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋሂደ፣ እግዚአብሔር አንድ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለምን እንዲሁ ወዶታል አለ። ክብር ይግባው። ይህ ፍቅር ገብቷችሁ ያውቃል? እግዚአብሔር ልጆች በመቅደሱ የምናገለግለው በአውደ ምሕረቱ የተሰበሰብነው የእግዚአብሔር ፍቅር በልባችን ተስሎ ያውቃል? ዝም ብላችሁ አስቡት። ከሰማይ የወረደው እኛን ለማስተማርና በሞቱ ቤዛ ሊሆነን ነው። ለዚህ ነው ሊቃውንቱ እንዲህ አሉ፣ አመ በእንቲአነ በሕማማቲሁ ቤዘወነ፣ ስለኛ ታመነ በመታመኑ እኛ ቤዛ ሆኖ አዳነን አለ። እውነት ነው። ቤዛ ሆኖ ያዳነን እሱ ነው። ከእሱ ውጭ ማንም የለም። ያዳነንን አምላክ እንሰግድለት፣ እንበረከትለት፣ ሕይወት እናገኝለት ዘንድ እየወደድን እየተነሳን ከሰኞ ጀምሮ እስከ ዓርብ ያሉ ኪርያላይሶቹንና ለካህሎቹን ብንቆጥራቸው የጌታችን የመድኃኒታችን የኢየሱስ ክርስቶስን 6666 ጅራፎች ያስታውሱናል። ቁጥራቸው ሙሉ 6666 ነው። እስከ ዓርብ መጨረሻዋ ሰዓት ድረስ የምንሰግደው ስግደት የሚያሳየን ይህንን ነው። ታዲያ የእግዚአብሔር ልጆች ሁሉም ከተከናወነ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ዳዊት እንደነገረን በመዝሙረ ዳዊት በመዝሙር 21 ላይ ቀነውኒ እደውየ ወእገርየ ወሆለቁ ኩሎ አዕጽምትየ፣ ቀኝ እጆቼንና እግሮቼን ቸነፈሩ፣ አጥንቶቼ እስኪቆጠሩ ድረስ ተገረዝኩ አለ። በጣም ይገርማል። ዳዊት አልተገረዘም። የዳዊት ዘር ኢየሱስ ክርስቶስ ግን አጥንቶቹ እስኪቆጠሩ ድረስ ተገረዘ። ሥጋው በሰውነቱ ላይ እየተነጨ ይወድቅ ነበር። የገረዙት ዝም ብሎ በጅራፍ አይደለም። እሾህ አበጅተው በእሾህ ጅራፍ ነበረ። አንዱ ጅራፍ ሰውነቱ ላይ ሲወድቅ አካሉ እየላጠው ይነሳ ነበር። ይሄንን አይቶ ነው ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ላይ እናየውና እንወደው ዘንድ ደምግባት የለውም፣ ከሰውም ዘንድ የተናቀ የተጠላ የሕማም ሰው ነው አለ። ቀጠለና እንዲህ አለ፣ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የመዳናችን ኃይል የመዳናችን ጉልበት በእርሱ ላይ ነበር አለ። እውነት ነው። ስለ መተላለፋችን ቆስሎ ስለ በደላችን ደቆ ራሱን ዝቅ አድርጎ እኛን ቀና አደረገን። ክብር ለእሱ ለአምላካችን ይሁን። ይህንና የእናንተ አምላክ ያላደረገልን ያልዋለልን ውለታ ምን አለ? ይሄ ፍቅር ነው ከሰማይ እንዲወርድ ያደረገው። ይሄ ፍቅር ነው በድንግል ማርያም ከማይታየው አምላክ ሊታይ እንደዚህ በሥጋ እንዲወሰድ ይሄ ፍቅር ነው ያደረገው። በከብቶች ግርግም እንዲወለድ ያደረገው ይሄ ፍቅር ነው። ዝቅ ብሎ የደቀ መዛሙርቱን እግር እንዲያጠብ ያደረገው ይሄ ፍቅር ነው። የእግዚአብሔር ልጆች ይሄ ፍቅር ሲገባን ከዓለም እንወጣለን። ይሄ ፍቅር ሲገባን ጸጉራችንን እንላጫለን። ይሄ ፍቅር ሲገባን ቃል ዓለምን ንቀን ግርማ ለሊቱን ድምፀ አራዊቱን እየታገስን በመከራ ውስጥ ለመኖር እንወስናለን። ይሄ ፍቅር ሲገባን ለ9ና ለ10 ሰዓት ለ11ና ለ12 ሰዓት የምንጾመው ጾም አይደለም። ጾማችንን በሁለት ቀናቶች ውስጥ እየወሰንን የክርስቶስ ፍቅር በልባችን ይስማናል። የእግዚአብሔር ልጆች እናየውና እንወደው ዘንድ ደምግባት የለውም ማለት ከሰው ዘንድ አለ የተናቀ የተጠላ የሕማም ሰው ነው አለ። ቀጠለ፣ ስለ መተላለፋችን ቆሰለ አለ። የእግዚአብሔር ልጆች በጣም የሚገርመው በዓለም ላይ ቁስል በሽታ ሲያስይዝ እንጂ ቁስል ሲፈውስ አላየንም። ቁስል ሲፈውስ ያየነው ዛሬ ብቻ ነው። ያው የፈወሰ የኢየሱስ ክርስቶስ ቁስል። እግዚአብሔር እዚህ ቀጥሎ የምናየው አስተውሉ። ሁለት ወንበዴዎች በግራና በቀኝ አድርገው ሰቀሉት።
የሚገባው የሁሉ ባለቤት በሁለት ወንበዴዎች መካከል ተሰቀለ። በጣም የሚገርመው ክርስቶስ ሲሰቀል በሰማይ ሶስት በምድር ሰባት አራት ተአምራት በጥቅሉ ሰባት ተአምራት ተደረጉ። በጣም የሚገርመኝ ሰማይ በሰማይ ክርስቶስ እርቃኑን ስለሰቀሉት ፀሐይ ጨለመች። ይገርመኛል። የሰው ልጅ ባባላ ተቀጣው የክርስቶስ እርቃን ላለማይ ፀሐይ ጨለመች። ጨረቃ ደግሞ ቀጠለ። ከዋክብት ረገፉ። ክርስቶስ ሲሰቀል እግዚአብሔር የፈጠራቸው ፍጥረታት ለክብሩ ዋጋ ከፈሉ። ከዋክብት ከሰማይ ክብራቸውን ረገፉ፣ አወደቁ። ዓለም ተሰነጠቀ። የቤተ መቅደስ መጋረጃ ለሁለት ተከፈለ። ክርስቲያኖች እኛ ለክርስቶስ አልተከፈለ። ዓለም ተሰንጧል። የእኛ ለክርስቶስ ግን አልተሰነጠቀም። አስተውሉ እግዚአብሔር። ሙታን ተነስተዋል። እኛ ሙታን ሕሊና የሆኑ ክርስቲያኖች ከኃጢአት ተለይተን በእግዚአብሔር ታርቀን ንስሐ ገብተን አልተነሳንም። ሙታን ተነስተዋል። ዘምረውለታል። በጣም የሚገርመው ይህንን ታምራት ያየ በቀኝ የተሰቀለ ወንበዴ በሚገርም ቋንቋ እንዲህ አለ፣ ተዘከረነ እግዚኦ አመ ትመጽእ በመንግሥትከ፣ ጌታ ሆይ በመንግሥት ስትመጣ አስበኝ አለው። በጣም የሚገርመው ይሄ 1000 ዓመት ረዥም ዘመን በሌብነት የኖረ በዚያ ቅጽበት ሶስቱ ሰማያዊ ተአምራትን አራት ምድራዊ ተአምራትን አይቶ ይሄ ምድራዊ ሳይሆን ሰማያዊ ነው፣ ይሄ ስጋዊ ሳይሆን መንፈሳዊ ነው፣ ይሄ በዓለም የሚታዩ ነገሥታትን የሚመስል አይደለም፣ በእግዚአብሔር ፊት የከበረ ጻድቅ ንጹሕ ነው። እንደማንባችሁታል ድርሳነ ነቢያታዊ በደንብ አድርጋችሁ ይሁት። በጣም ይገርማል። ቃሉ ውስጡ ያለው ሀሳብ እጅግ የሚገርም ነው። እግዚአብሔር ልጆች ታዲያ ይሄ በቀኝ የተሰቀለው ወንበዴ ሌባ ነው። በዚያ ሰዓት በእምነት መንግሥተ ሰማያትን ሰረቀ። በእምነት መንግሥተ ሰማያትን ገንዘቡ አደረጋት። ተዘከረነ እግዚኦ በውስተ መንግሥትከ፣ ጌታ ሆይ በመንግሥቱ ስትመጣ አስበኝ አለው። በጣም የሚገርመው የሚሞት ሰው ከሚሞተው መንግሥት ለመነ። በዓለም ላይ የሚገርም ቋንቋ ነው። ሁላችሁም ይህን ቃል የሚሞት ሰው በሉ አይሰማም። የሚሞት ሰው ከሚሞት መንግሥት ለመነ። አስተውላችሁ በቀኝ የተሰቀለው ወንበዴ እኮ እየሞተ ነው። ክርስቶስ እየሞተ ነው። የሚሞተው በቀኝ የተሰቀለ ወንበዴ ከሚሞተው ከክርስቶስ መንግሥት ለመነ። ማን ይሆን በዚህ ዓለም ላይ ይህንን የሚያደርግ? ማን ይሆን እንዲህ አይነት ግብርና ሕይወት ታሪክ የሚኖረው? ማንም የለም። ክብር ይግባው። ይሄ በቀኝ የተሰቀለ ወንበዴ ግን ዋንጫ ይቆርጥ የነበረ፣ የሰው ሀብት ሲሰርቅ የነበረ በእምነትና በንስሐ በስራም ጭምር ብዙ ሰዎች በእምነት እንጂ የሚጸደቀው በስራ አይደለም ይላል። እዚህ ላይ የፋይዳዊ ዘይማን ስራ ሰርቷል አልሰራም እንዳትሉ ሊቃውንት በታሪክ የሚያስቀምጡት አለ። ከዛ ውጭ ማስተማር ስራ ነው። ደሞዝ የሚከፈላቸው አሉ በማስተማራቸው። በቀኝ የተሰቀለ ወንበዴ በግራ የተሰቀለ ወንበዴ አስተምሮታል። ምን ብሎ? እኔ እናንተ ስለ ኃጢአታችን የሚገባን ፍርድ ተቀብለናል፣ እሱ ግን ኃጢአት የለበትም፣ እባክህ በዚህ አይነት ሁኔታ ውስጥ ሆነ እንኳን እግዚአብሔርን አትፈራምን ብሎታል። ይህ ማስተማር ነው። አስተምሮታል። ማስተማር ስራ ነው። ስራ መስቀል ላይ ገልጿል። አምኗል። ታምራቱን አይቶ ማመን ብቻ አይደለም፣ የሚሞተው ኢየሱስ ክርስቶስ ምድራዊ ሳይሆን ሰማያዊ መንግሥት እንዳለው አምኗል። ስለዚህ ምን አለው እግዚአብሔር? አንተ ዛሬ አዳምን ቀድመህ ገነት ትገባለህ አለው። በጣም ይደንቃል። እግዚአብሔር ልጆች ማንም ይህን ዕድል አያገኝም። ሌባው መንግሥተ ሰማያት ከአዳም ቀድሞ ገባ። አያችሁ፣ ርሑቀ መዓት ወብዙኃ ምሕረት ወጻድቅ መዓቱ የራቀ ምሕረቱ የበዛ ደግ እንደሱ ማን አለ? ይህ ደግነት ይህ ፍቅር ነው። ዛሬ ክሪያ ላይ ሰውን እያልን ትሰግድለት ለከ ኃይል ክብር ወስብሐት ወኢሰስ፣ ለአንተ መገዛት መንበርከክ ኃይል አለ። ለአንተ ለንጉሳችን ለኢየሱስ ክርስቶስ መንበርከክ መስገድ ይገባል እያልን ሰጣን። አሁን ሰግደለታለን። እሱ ለእኛ ደሙን አፍስሷል፣ ሥጋውን ቆርሷል። አጥንቱ እስኪታይ ድረስ መከራ ተቀብሎልናል። እግዚአብሔር ይመስገን። ይሄ መከራ በልባችን ውስጥ ይሳል። ዛሬ ይሄ ሁሉ መከራ ክርስቶስ የተቀበለበት መሰረታዊ ዓላማው አመ ወሞተ
በእንቲአነ በሕማማቲሁ ቤዘወነ በሞቱ በሕመሙ እኛን ሊቤዠን እሱ እኛን በደሙ ሊገዛን መጽሐፍ እንደነገረን ቅዱስ ዮሐንስም እንዳስተማረን ወደሙ ለኢየሱስ ክርስቶስ ያነጻነ ኩሉ ኃጣውኢነ የጌታችን የኢየሱስ ክርስቶስ ደሙ ከኃጢአት ሁሉ ያነጻል እንደተባለ ደሙን አፍስሶ በመስቀል ተሰቅሎ በቀራንዮ መከራ ገዛን፣ የገዛን ያፈቀረን። እነሆ በቀኝ የተሰቀለውን ወንበዴ በመንግሥት በመጣ ጊዜ አስበኝ እንዳለው እኛንም መድኃኒዓለም ክርስቶስ በቸርነቱ ያስበን፣ መንግሥቱን አይንሳን፣ አይንሳን። የምሕረት የቸርነት የይቅርታ ባለቤት ቅዱስ አባታችን አምላካችን እግዚአብሔር ጎደሏችንን ሞልቶ ሕይወታችንን አቅንቶ በመንግሥት አስበኝ ብሎ በያታዊ ዘየማን እንደተማጸነው እኔና እናንተም ጌታ ሆይ በመንግሥት በመጣ ጊዜ አስበን እንበል። ምክንያቱም እሱ ሲያስበን ጎደሎ ይሞላል፣ ጠማማው ይቀናል፣ ያሰብነው ይሳካል፣ የልባችን መሻት ሁሉ ይከናወናል። ስለዚህ እግዚአብሔር ልጆች በመንግሥት በመጣ ጊዜ አስበን እንዳለው ፈያታዊ ዘየማን በቀኝ የተሰቀለው ወንበዴ እኛም በቀኝ እንደተሰቀለው ወንበዴ ጌታ ሆይ በመንግሥት በመጣ ጊዜ አስበን እንበለው። እግዚአብሔር በቸርነቱ የድንግል ማርያም አማላጅነት የመድኃኒዓለም ቸርነት ከሁላችን ጋር ይሁን። እግዚአብሔር ልጆች ክርስቶስ እኛን ስለወደደን ሕይወቱን ዋጋ አድርጎ አሳልፎ ሰጥቷል። ዛሬ በዚህ ታላቅና ታሪካዊ ካቴድራል ተገኝተን ወንጌል እንድናስተምር ብቻ ሳይሆን በረከት እንድትሳተፉ ልናደርግም ወደዚህ አውደ ምሕረት መጥተናል። ክርስቲያኖች ክርስቶስ በደሙ ገዛን። ደም ተመን የለውም። ክርስቶስ በመስቀል ሞት እኛን አዳነን። እኛ ለዳንበት ዋጋ ክፍያ የለውም። አንገቱን ዝቅ አድርጎ እኛን ቀና አደረገን። እኛን ቀና ላደረገበት ዋጋ ተመን አይተመንለትም። ግን በዚህ ትልቅ ካቴድራል በዚህ ሰዓት የክርስቶስን ሕማምና መከራ መስቀሉንና የጎኑን መወጋት የእጁን መቸንከር እያሰባችሁ በእጄ መዳፍ ላይ ቀርጸኸኛል በሉት። ሁላችሁም በእጅ መዳፍ ላይ ነው። በእጅ መዳፍ ላይ ማርያምን አይሰማም። በእጅ መዳፍ ላይ ቀርጸኸኛል። እጁን በሚስማር ሲወጋ የእያንዳንዳችን መልክ በእጁ መዳፍ ላይ አለ። ይሄ ክርስቶስ የተወጋው እጅ የሁላችንንም ስም ጽፏል። የሁላችንንም መልክ ቀርጿል። የሁላችን ታሪክ በእጁ ላይ አለ። በእጁ ቀርጾ እኛን ከሰይጣን እጅ ነፃ ያወጣን ጌታ ክብር ምስጋና ለእሱ ይሁንልን። ስለዚህ ሁላችሁም በዚህ ደቂቃና ሰዓት በውስጥም በውጭም ያላችሁ ልባችሁ የወደደው ሕሊናችሁ የፈቀደው ከምንም በላይ እኛን ድሆቹን ባለጸጋ ሊያደርገን መስቀል ላይ ውሏልና መስቀል ላይ በዋለበት እጁ የእኛን እጅ እንዲባርከን እግዚአብሔር ከሰጠን ሥጋዊና ዓለማዊ በረከቶች ሁሉ ለእግዚአብሔር ክብርና ፍቅር የሚሆን የበረከት ስጦታ ሁላችሁም እንድትሰጡ በመስቀሉ ስም አሳስባችኋለሁ። ምክንያቱም መባረክ የሚጀምረው ከመስጠት ነው። ክርስቶስ ራሱን ሰጥቷል። እግዚአብሔር ራሱን ሰጥቷል። በዚህ ነው ወመጠወ ወልዶ ዋሕደ አንድ ልጁን ሰጥቶናል። እኛ የምንሰጠው ገንዘብ ነው። እግዚአብሔር ግን አንድ ልጁን ሰጠ። እኛ የምንሰጠው ሥጋዊ ሀብት፣ ሥጋዊ ንብረት ነው። እሱ ግን ሕይወቱን ሰጠን። ሕይወቱን የሰጠን ታሪካችን የቀየረ የድንግል ማርያም ልጅ መድኃኒዓለም ክብር ይግባው። ሁላችሁም በውስጥም በውጭም ጥላ ዙሩ፣ በረከት ተቀበሉ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ይቆየን። በመምህራችን ባሉ መከረን ያስተማረን ለወደ ባህር እግዚአብሔር አምላካችን የክብርና ምስጋና ይድረሱ። ለመከሩን ያስተማረን መምህራችን ለበኩረ ትጉሃን እንደምናችሁ ቃለ ሕይወት ያሰማሉ፣ ቃለ ሕይወት ያሰማሉ። የአገልግሎት ዘመናቸውን ያርዝምልን፣ በዕድሜ በጸጋ ይጠብቅልን። እኛም በተማርነው ትምህርት 30 ገጽ 100 ያማረ ወንጌል ያፈትን እግዚአብሔር አምላካችን ይርዳን። ከዚህ በመቀጠል
ክርስቶስ
Yeah.
ዜማ በዚህ ጊዜ ያደረስከን አምላክ ክብር ምስጋና ይድረስ። ብርሃነ ትንሣኤህን እንድታደርሰን አቡነ ዘበሰማያት Yeah.